ይቻት የእንትን ቅባት የሮዝመሪዋ አያት ትንሽ ከሱራ ድቅቅ በጣም ስላሸዋት ትንሽ እንትን ብላለች። በተረፈ ልክ እንደ መልኩ ጠረኑም የሚጣፍጥ ነው። መልኩ ስታዩት ያምራል አይደል? ጠረኑ በጣም ምርጥ ጠረን ነው ያለው። እየሰራችሁ ሞክሩት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሌ አዲስ ሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮቹም ልክ እንደወለውን ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጥያቄም ካለ ኮሜንት ላይ ጻፉልኝ፣ እመልሳለሁ። ዛሬ ደግሞ ይዤላችሁ የመጣሁት ምርጥ የሮዝመሪ ቅባት አሰራር በቤታችን ውስጥ እየሰራን የምንጠቀመው ከሮዝመሪ ከምንገዛ ቤት ውስጥ ብንሰራው ምን ያህል ምርጥ እንደሆነ በወይራ ዘይት በኮኮናትም ስሩት ይቻላል። ብቻ እናንተ በእንትን በሚላችሁ ግን እኔ በወይራ ዘይት ነው የምሰራው። እንዴት ምርጥ እንደሆነ እላው ላይ ካላችሁ ከሮዝመሪው ቀጥሎ ሮዝመሪ እንትን ጨምሩበት። ቅርንፉድ ከሌለም ችግር የለም። ይሄን ደግሞ እዚህ ጋር የጥቁር አዝሙድ ትንሽ እየጨምርበታለሁ። ከዚያ ይሄን የወይራ ዘይት ነው ያለኝ የምጠቀመው ይሄ ነው። ማንኛውም ይሆናል የወይራ ዘይት ግን እንትኑን ትንሽ ደቀቅ አድርጉት ማለት ነው። ሮዝመሪውን ደቀቅ አድርጉት ትንሽ የነ ቶሎ እንትን እንድታገኙት። ከዚያ ጋዛችንን ቀንስ አድርገን ካለበለዚያ በሞቀ ውሃ ላይ አድርገን ይሄንን አይችን ማለት ነው። ከስር የሞቀ ውሃ ጥደን እንደዚህ ማፍላት እንችላለን፣ ወይ ደግሞ ጋዛን ቅንስ አድርገን ይሄን ቁርንት እንዳይልብን ማለት ነው። እዚህ ጋር ይሄ የወይራ ዘይት በቂውን እንጨምራለን። እያያችሁ እናንተ እንደ መጠናችሁ ማለት ነው አይታችሁ ትጨምራላችሁ። እና እንጨምራለን። ይሄ ደግሞ እዚህ ጋር አንደኛ ሲንተከተክ እንትን ይላል ደግሞ ይተፋዋል በኋላ ደረቅ ስለሆነ በነገራችን ላይ ሮዝመሪው ቅባቱ አይበላሽ፣ ቢበዛ እንኳን አይበላሽ። መርጠቡ ግን የሆነ ሲቆይ የሆነ ጠረን ነገር ያመጣል። አንድ ወር በላይ ሲቆይ ማለት ነው። ግን ደረቅ ከሆነ ችግር የለው። አያችሁት? ያው ጋዙ ትንሽ ቆይ ቀንስለታለሁ። መጀመሪያ ጠበስ ያድርገውና ብዬ ነው። ጋዟ ግን በጣም ትንሽዬ መሆን አለባት እንትን እንዳይልብን ማለት ነው። አንድ እንዳይቆረናብን ሁለት ቶሎ እንትን ስላልሆነ ይሄ አሁን እንደ ካሮት ምናምን ቢሆን እሺ፣ ግን ይሄ የደረቀ ስለሆነ ችግር የለውም። በደንብ እንጥብስ ባናደርገው እንደዚህ ትክትክ በደንብ እናደርገዋለን። ጋዛን ቅንስ አድርገን ይቅርታ በደንብ እንጠብሰዋለን። እና የሮዝመሪ ቅባት ለፀጉር ተመራጭ መሆኑን ሁላችንም እናውቃለን። ከምንገዛ ቤት ውስጥ እንስራው። በጣም ምርጥ ነው። ወይራ ዘይታችሁን ገዝታችሁ ሁሌ እየሰራችሁ አጠቃም። ያው ከውጭ የሚገዛው እርግጠኛ ነኝ ኬሚካል ምናምን ስለሚደረግበት አይመችም። ስለዚህ ቤታችን መስራት ያው እኔ በደንብ ጥብስ ጠበስ እንዲልልኝ ስለፈለኩ ጠራኑ እንዲጣፍጠኝ በጣም ሳይቆረና ጠበስ አድርጌዋለሁ። ያው አሁን እንግዲህ በቃዋል። 15 ደቂቃ ምናምን አቆይቼዋለሁኝ። ላጥፋውና እንደዚሁ በዚሁ ጋዙ ላይ ከላይ ይሁንና ከዚያ በኋላ ጥልዬ አሳያችኋለሁ መጨረሻ ላይ ማለት ነው። ነው እንደምታውቁት ቤተሰብ ዘይቴ እንደዚህ ጥልል ብሎልኛል። አሁን ላጥለው በረድ ብሏል። በደንብ ምርድ ባይል ይበቃዋል። በጣም ሲረጋ ደግሞ ሆነ ወፍርና አልወርድም እንዳይለይ ብዬ ነው። ቅርታ ይሄም እንዴት ከለሩን ጥሩም እንደወጣ ማጥለያን ጥቅጥቅ ያለ ስለሆነ በደንብ ነው ያወረደችልኝ። ማለት ምንም ነገር የዘቀጠ ነገር የለውም። ይሄ ጥቅጥቁ ማጥለያ ምርጥ ነው። ደግሞ እቃው ላይ አድርጌ ያሳያችኋለሁ። ደግሞ ሽታው እንዴት እንደሚጣፍጥ ምርጥ ነው። ጠራኑም ሞክሩት፣ ትወዱታላችሁ።
እኔ ደግሞ ተቀብቻ አሳያችኋለሁ በኋላ። አያችሁት አይደለ? የሮዝመሪ ቅባት የሆነ እንትን ወደ ቢጫና ትንሽ ነገር ሄደት ብሏ የዝንጅብል መሰል ይላል። ግን ያው እንዳያችሁት ሮዝመሪው ደረቁ ነው። ትንሽ አሸታ አሸታ አድርጌዋለሁ ድቅቅ እንዲልልኝ ማለት ከለሩም ጣዕሙ ምርጥ እንዲሆን እንዲወጣልኝ ማለት ነበር ያሻሁት። እና ይሄንን ይመስላል። ምርጥ ቅባት ነው። በፊት እነዚህንም ያህል ነበር ከእንትን እየገዛን የምንጠቀመው ከኦንላይንም ከምንም። አሁን ደግሞ እየተቀባሁ አሳያችኋለሁ። ትወዱታላችሁ፣ ሞክሩት። ምርጥ ነው። ሽታውም ጣዕሙ ደግሞ እዚህ ጋር ፀጉራችን ለሳሳብን ይመልስልናል። የሽታው እንትን ጠራኑ እንዴት ደስ እንደሚል ቅርንፉድና ሮዝመሪ እኮ ደስ የሚለው ምን ነው? ሽታው ነው ከምንም በላይ እንጃ። የትም ተቀብታችሁ ብትከዱ የምትተማመኑበት ጠረን ነው ያለው። እና አሁን ደግሞ እየተቀባሁ ላሳያችሁ። ፀጉሬን ቅድም ነው የታጠብኩት ማለት ነው። ተልባ ተጠቅሜ ነው የታጠብኩት። ተልባው ላይ ወይራ ዘይት ጨምሬበት ብለው ብሰራው ልሙዝሙዝ እያለ አጀሬ እምቢ አለ ማለት ነው። ዋው እኒህ ስርስሮቹን በደንብ እየቀባን እንደዚህ መጀመሪያ ራስ ቅላችን ቀብተን ከዚያ ወደዛ ነው እንሄዳለን። ይሄን ከተቀባን ይበቃል። እኔ በትንሽ በትንሽ ነው የምቀባው፣ ያው በየቀኑ እንዳይልብኝ። እኔ ፀጉሬ ስታጠብ የምታክለው እንስ ይላል። ውሎ አድሮ ሲበጠር ነው ትንሽ የሆነ እንትን የሚሆነው እንጂ ታጠብለታ ስስት ነው የሚለው ነው። ይኸው ይሄንን ይመስላል። እየሰራችሁ ሞክሩት። አሁን እግዚአብሔር ይመስገን ትንሽ እያበቀለልኝ ነው። በፊት ሄዶብኛል ነበር ሻሽ ማለት ነው። በሙቀት ሻሽ እያሰርኩ ነው ምግብ ስለምሰራ አረቦቹ ቤት ምን ልታረገኝ ግን እየተመለሰልኝ ነው። አሁን ይኸው እየበቀለ ያለን አያችሁት አይደል? ይሄንን ይመስላል። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮውን ላይክ፣ ሼር ያደረጋችሁ አበረታቱኝ። አስተያየት ጥያቄም ካለ ኮሜንት ላይ ጻፉልኝ፣ እመልሳለሁ። በተረፈ ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ